እሷ ከነጭ ስለተወለደች ምናልባት ያበሻን እንትን ስለማታውቀው ሊሆን ይችላል እንጂ ዜድ እናትየው ለክፋት ነው ብዬ አላምንም። ግን እንደ ሪኮርድ የተያዘባት ይሄ ነገር ካለ እዚህ ሀገር ቀልድ አያውቁ። እዚህ ሀገር ተናድጄ ነው ሮሚ እሱ እኮ ነው የምልሻለሁ። እዚህ ሀገር ቀልድ አይደለም። ይሄ ታነቂ ብላኛለች እንደዚህ ብላኛለች ብላ ብትከሳት ሀታ አሌክስ እንኳን ቤተሰቦቹ አሜሪካ አሉ። ይሄ ትግሬ ነው ጀጅ እያደረገች ምናምን ሊከሷት ይችላሉ። ገባሽ? ከፈለገ ተንኮል ካሰበ እሱ ግን ዴዚ ስለምወዳት እንጂ ብዙ ሪከርዶች አሉ በድምፅ በዋትስአፕ እሷ የላከችልኝ አለ። ይሄ ቆሻሻ ነው፣ ይሄ ደፍሮ የመጣ ነው። በ13 ዓመቱ ሴት ልጅ ደፍሮ እንደደፈረ አይተዋለች። ደፍራ አይተዋለች ወይ? እኔ አሁንም እየተናገርኩ ነኝ፣ እናገራለሁ። አሁንም እቺ ልጅ የሆነ ነገር ብትሆን ነገ ጠዋት ተጠያቂ እናንተና እናቷ ናችሁ። በጣም አስቸጋሪ ልንገርሽ ዜድዬ ተረጋጊና አውሪ ዜዷ አንቺ ዱሪ ተረጋግተሽ አውሪ። ከምሬ ነው የምልሽ፣ ተረጋግተሽ አውሪ። ማተሙት ተረጋግተሽ አውሪ። ገባሽ አይደል? አሁን አንቺ እውነቱን ለመናገር ከእናቷ ጋር ከእህቷ ጋር በጣም ኮኔክሽን አለሽ፣ ታወሪያለሽ፣ በስልክም በዋትስአፕም ታወሪያለሽ። ሀቅ ነው አራል አንድ ነገር እናቷ ተናግራታለሁ። ከዚህ እንዳይቀርብ ያደረግሽ ምንድነው? ችግር የለውም ቀስ አድርገሽ ምከሪያት ብያታለሁ። እሷን ብላኛለች። እኔ አንቺ ጋር ስትገባ ስትስቅ፣ ተጨንቃ ስትስቅ፣ ስትጫወት ደስ ይለኛል፣ ግን ምከሪያት። ኦኬ እመክራታለሁ፣ ችግር የለውም። አሁን እሷን ብላኛለች። አሌክስ ትምህርቷ ትጨርስ፣ ትምህርቷ ከጨረሰች በኋላ ከአንድ ዓመትም ይሁን ምናምን ቢፋቆሩ ምን ቢሉ አያገባኝም። እኔ ትግሬ እንደዚህ አታግቢ አላልኳትም። ወይኔ በኢየሱስ ስም ይሄ ቋንቋ ለምንድን ነው የምታወሪው አንቺ? ከስራት በለ ልናገርበት ወይ ተናገርበት። እየጠየቀኝ አይደለም እንዴ? አዎ አወራታለሁ። አዎ ምከሪያት ትለኛለች። አዎ ብለኳ አድርጋኝ ነበር። ትናንትና ፈታ በጽሁፍ ልካልኛለች። ያረኩሽ ስልኬ አለ መፍቀድሽ ስለሰጠሽልኝ ነው አለች። ለሀቢባ ስለሰጠዋ ስልኳ ትምጣ ብዬ አስታርቂያቸው ስላልኳት ለሀቢባ። ሰላም እንዴት ናችሁ? ሮሚ እግዚአብሔር ይመስገን። ዝርያ እንዴት ነህ? ሰላም ነህ? ዝርያ እንዴት ነሽ? ዊዞ አቢያ እንዴት ነሽ? ብራዘር እንዴት ነሽ? አንዱ ብራዘር ወንዱ እንዴት ነሽ? ሰላም ነው? ወንድ ሰው ነው? ሰላም ወንድ እንዴት ነው? እንዴት ናችሁ? ሰላም እያለሁ አማን ነው አባት ነው። ሮሚ እንዴት ናችሁ? ሰላም እያለሁ አለሁልህ። አቤሏ ምን ትላለህ አንተ? ሀሳብ ምንድን ነው? እስቲ ወደ አቤሏ ምን አለ መሰለሽ፣ አሁን እንደዚህ የሚባሉ ነገር የትኛውም እናት ማለት ነው ለልጇ መልካም ነገር ነው የምታስበው፣ ጥሩ ነገር ነው፣ እንዳትወርቅባት ትፈልጋለች። እንኳን ሙቼ አይደለም እኛ ወንድ እንኳን ሆነን እየተፈለጥና እንደ ያደግነው በእናቶቻችን እየተፈነከትና እንደ ያስተሳድገን የነበረው እቺ ሌላ በቃ ወይም ሌላ ሀገር ላይ ስለተወለደች ያደገ ሀገር ላይ ሁላችንም ያደገ ሀገር ላይ ነው ያለነው። ነገ ከነገ ወዲያ ሴት ልጅ እንደዚህ ብትለኝ ምናምን ነገር የምሬን ነው ሀገር ቤት ወስጄ ነው የምገርፋት ነው የምልሽ። እኔ እዚህ ገብቷል አባባሌ። የትኛውም እናት መልካም ልጅ በቃ እንኳን እናት አይደለም አባትም እንደዛው። ግን አሁን በእነሱ መሀል ገብተን እናትና ልጅን እያራራቅ ልጅቷ ምንም ነገር ሳትሆን ዲፕሬሽን ውስጥ እየገባች ነው እየተባለ አሁን ብዙ ቦታ ላይ እየተመላለሽ ከሆንሽ ካየሽ ሮሚ እቺ ልጅ ዲፕሬሽን ውስጥ እየገባች ነው ምናምን እየተባለ ነው። ሰው የተባለውን ነው የሚከተለው፣ ሰው የተባለውን ነው የሚሄድበት። ገባሽ? እቺ ልጅ የሆነ ነገር ብትሆን እንዴ ለምን በቃ እነዚህን ሰዎች አንተውም? እናትየዋም እግዚአብሔር አምላክ በቃ እሷን መጽናናት ስጣት። እንደውም ለእናትየዋ ነው ማዝነው እኔ። እቺ አፍላ ህፃን እኮ ነች። ምንም ነገር 20 ፕላስ ነች፣ ገና ያላደገች ልጅ ነች። ገብቶሻል? እናትየው ግን 20 ምናምን ዓመት አሳድጋታለች። ገባሽ? እናት ምንም እዚህ ጋር ፖለቲከኛ ምናምን እኔ እሱ አይመለከተኝም። ሲጀመር ፍቅር ዘር ምናምን ሃይማኖት የለውም። ትክክል። እሱ ሃይማኖት እንትን የለውም። እኔ ዝርያ እሷ ልጅ አለኝ ታውቃለህ። ልጅ ስላለኝ በሰማው በዛ እድሜ ያለች አዲስ አበባ በግንብ እንደው ይሰበራል የማይል ግንብ ጠርሙስ የተተከለበት ግንብ እላዩ ላይ ካርቶን እየሰበሰበ ስንቱ አምልጦ ስንት ነገር እንደሚደረግ እኛ አዲስ አበባ ልጆች የምናውቀው ነው። ታውቃለህ። ሌላ ክፍለ ሀገር ሊለይ ይችላል። አዲስ አበባ ግን እኛ አምልጠን ከማይወጣ ግንብ ላይ መሰላል ተውሶ ስንት ሴቱን አስኮብሎ ስንት ቦታ የት ቦታ ተደራርሰናል። ታውቃላችሁ። እኛ አዲስ አበባ ልጆች እናውቃለን እንዴት አድርገን አምልጠን እንደምንሄድ። በአዲስ አበባ ምድር እናት ጆሮዬን እየሰማች ልጇ አላስወጣ አላስገባ እየሄደ ዱርዬ የሆነች እያደረች ስታስቸግር
እናት ሸርሙጣስ ብላ ስትሳደብ እኔ አዲስ አበባ ሰምቻለሁ። ያ ማለት ግን ሺዶ ሚኒት በንዴት እናት የፈለገ ነገርኩ። እኔ ይኸው ዝርያ እጄን አሳይቻለሁ። እናቴ በጥርሷ ነክሳኝ ታውቃለች። እኔ ይሄ ኖቲ ከሚባሉት ከቤተሰብ በቃ እንደኔ ያስቸገረ የለም። ወጥቼ እንደወንድ ብይ አዲስ አበባ አስቦ ሴት ልጅ ወጣ ሜዳ ላይ ብይ ስጫወት ተገኝቼ ይኸውል እንደዚህ ተቀጥቅጬ እስካሁን ምልክት አለብኝ። ነት የለኝም። አሜልዬ ይቅርታ፣ ሮሚዬ ይቅርታ። ይኸው እኔ መጀመሪያ የጣላኋት ለእናቷ በሊንዳ ነው። ይኸው ስማው እንካ። ይኸው ምኑ ነው ለአንድ የስሚ ዘመዴ ነች። አቶልጆ ቆይ ሊንዳ ዘመዴ ነች። አቶልጆ ብዙ ጊዜ ተሰዳድረናል፣ ተፋቅረናል። ወደ በጣም ወዳ ዘመዴ ነች። እንደው ደግ አደረገች። የፈለገችውን ታድርጋ። አየሽ፣ የፈለገችው ታርግ። ፎቶዋ ለጥፋ ዘቅዝቃ፣ የዴዚ ፎቶ ለጥፋ ዘቅዝቃ እየሰደበቻት ነይ ላንቺ ሰማሻለች፣ ነይ አስቁሚያ ስላት የፈለገችው ታርግ ነው ያለቻት። እናት እንደዚህ ስላለች ሊንዳ ማለት ማለች ዱባይ ሁሉ ያቃታል። እዚህ ያሉ ፎቶዋ ዘቅዝቃ፣ የዴዚ ፎቶ ዘቅዝቃ። አቤልዬ ቆይ አንዴ፣ የዴዚ ፎቶ ዘቅዝቃ እየሰደበቻት ነይ አስቁሚያት ተትናየ ሊንዳ እየሰደበቻት ነው። የፈለገች ታርግ ነው ያለቻት። እና ለልጅሽ ይሄ አንቺ ከጠላት ሆነች ለልጅሽ እሴት ያለሽ ዜድዬ ቆይ አረጋጊውና ልበልሽ። አሁን እኔ ልጅ አስቸግራል። ዜዷ ተሳስተሻል። አሁንም እና ቆይ ስልስ ይወል በሰው እናቷ ተናዳለች። ታይ ብትያት አልሰማ ብላለች። አንቺን እንዴናላት እናትየው ዜድን ልጅሽን ሰደበ ብትባል ሰላም ላይ ሆነው ብላ የምትፈልገው ቤት አስቁሙልኝ ትላለች። ያቺ ልጅ ግን ምናልባት ሮሯን ሰምታ አውርተው እንዲያስቸገረችኝ ብላ ወጣ ሰድባላ ሊሆን ይችላል። ደግ አደረገቻት ነው የምትለው። በወቅቱ ዜድዬ እንዴት ላይ ማናችንም እንደ ማተርዋት ብንል ከእናቷ የሚቀርባት ለዚች ልጅ የለም። እንደ ማተርዋት ፈንድተን ብንጮ ከልጇ ከእናቷ በላይ የሚቀርባት የለም። ነገ አንድ ነገር ብትሆንም የምደርስላት እናቷና እናቷ ናት። ሶሻል ሚዲያ ላይ ብናንጣጣ ብንቀላብድ ብንለፈልፍ ከእናቷ በላይ ለልጅቷ የሚደርስላት ማንም የለም። 4 ነጥብ ነው። ይሄንን ሁላችሁም ልታውቁ ይችላል። ግን በአሁን ሰዓት ዜድንም ለማረጋጋት እናትየውንም ለማረጋጋት ሁላችሁም ከቻላችሁ ሁለቱንም ባለመሳደብ ልጅቷን ብትሆን ነገ እኮ ላይሰራ ይችላል። ብትለቃት አሌክስ ጋር ሄዳ 15 ቀንም ትቀመጥ ወር ተቀምጣም 1 ዓመትም አይታ ከልጁ ጋር እኮ ላይሰራ ይችላል። እሱም ብሏል እኮ ላይሰራ ይችላል። ሄዳ ግን ይችል ስለተያዘኝ ኖ ስለተባለች ነው አምልጣ መሄድ የፈለገችው እንጂ ብትሄድ እኮ ላይሰራ ይችላል። ጭንቅላት አላት። ከነጭና ካበሻ ተወልዳ አሜሪካን ሀገር ይሄም ማመዛዘን አያቅታትም። ዲያር ቬሪ ክሌቨር ልንገራችሁ ልጆቹ እንደኛ እንደ እኔ እንኳን አዲስ አበባ ተወልጄ ያንን አላገናዝብም። ዛሬ ልጅ የምታገናዘው ሲማሩ እንኳን የዚህ ሀገር ልጆች ሲማሩ ይህን ትምህርት ብማር ነገ ኢትዮጵያ ሄጄ ይጠቅመኛል ልጅ ያለችኝ ነው የምነግራችሁ። ይሄንን ብማር ስንት ይከፍሉኛል? እንደዛ እየተባል ነው እንደ ዩኒቨርሲቲ የገቡት የኛ በእኛ ኤጅ ያሉት ዶክተር ሁን እንትኑን እየተባሉ ነው። እነዚህ ግን ልጄ ምን ታጠኛለች ስላት ገብታ ሰርች ነው ያደረገችው። እንደዚህ ባጠና ስንት ይከፈለኛል፣ እንዲህ ባጠና ምን ያደርጋል ነው ከጭንቅላቸው ጋር ያመዛዙና ይህም ባጠና እንዲህ ሊከፈልኝ ይችላል፣ አፍሪካ ሜጄ እሰራበታለሁ ብለው ክሌበር ናቸው። በደንብ አገናዘው ነው። ይችን ልጅ እኛ ስለመከርናት አይደለም። አሌክስን ታየዋለች። አሌክስ ዘረኛ ነው፣ አሌክስ ብሯን ይወስዳል። አሌክስ ከወደደችው እንኳን ብሯን ስገዋል ልሰጠው አይደል እንዴ? ስለዚህ በሁለቱ መሃል መግባት ተውና ልጅቷ አሁን እናቷ የበደለቻት የመሰላት ልጅ ስትወልድ ስትረጋጋ 25 ዓመት ሲሞር እናቷን ተደፍታ እግሯ ላይ ማሚዬ በሰው ፊት እንዲህ ስላልኩሽ ይቅርታ አድርግልኝ ብላ እኛ ሁሉ ያጨብጭበን ዜሮ እንቀራለን። ብልም ይወር ነው ዜሮ ነው የምንቀረው። ስለዚህ በሁለቱ መሃል ችግር የምትፈጥሩ ልጆች አቁሙ። እናትየውም ትረጋጋ። በውስጥ አውሯቸው የምትሉ በውስጥ ያላወራቸው የለም። በውስጥ ለማስታረቅ ሀቢባ ራሱ ለእኔ ተዩ እኔ አናግሬው ያልታረቀ የለም ተዩ ብላይ ነው የወረድኩት። የዛኔ ካስታወሳችሁ የእናትየውን ቁጥር እቀበላለሁ፣ እሷን አዋራለሁ። ለዚህ ነው ያልገባሁት እኔ እሷ ታረገዋለች ብዬ። ሀቢባም ያረገችው ነገር የለም ከጢጢ ውጪ። ታው እዚህ ሚዲያ ላይ አታውሩ ስለነዚህ ልጆች ይቅር አልኳት። እኔ ተዋለው የሁለቱ ቁጥር ደርሶኛል ብላ ላለው ምናምን ላለው ብላ አስማተኛ ይመስል አስቆማለሁ አለች።
ኦኬ አልኩኝ። ያስቀመችው ወፍ የለም ተዋልኳቸው። የዛን ቀንም ራሱ በውስጥ አነጋግራሻቸው እነሱ ሳይተማመኑ ሚዲያ ላይ ለምን አመጣሻቸው? እዛ አውሩና ጨርሱና አምጡ። አይ ለኔ ተውት፣ ስልኳ ደርሶኛል፣ ለኔ ተውት። ይሄ የቆየ ነው። የነዴዚ ተጠንጥኖ ሶሻል ሚዲያ ላይ ዩቲዩብ ላይ ወጥተው ልጅቷ በስላ ነው። በአሌክስ የማትፈርዱት ደግሞ እንደ ማንኛውም ቦይፍሬንድ እንደያዛችሁት ልጁ ያውራታል። ሳድግም እናቴ እንዲያርጋኛለች ኢትዮጵያ ሄዳ እሷ ከቦይፍሬንዷ ጋር ሄደች። እኔ ብቻዬን ነኝ፣ ቤት ውስጥ ማንም የለም፣ እርቦኛል። ለአንድ ቦይፍሬንድ እነዛ ካላችሁት ገርል ፍሬንዱን ፕሮቴክት ለማድረግ ነው ሄደው። ጠንቋ አይቀልብ። እናቷ ምን እንደምታረጋት ጠንቋ አይቀልብም እኮ እሷ ያወራችለትን ነው ወጥቶ የተናገረው። ስለዚህ አሌክስ ብሌ የምታረጉት ምንም ነገር የለም። ይሄ ልጅ ገርል ፍሬንዱ ናት፣ ያወራችሁን ነው ወጥቶ የሚናገረው። ባትነግረው እኮ ስለ እናቱ የሚያቅል የእናቷን ገበና ጠብቃ ይዛ ዊናቴ እኮ እንዲህ ናት፣ ዊናቴ እንዲህ ናት፣ ትወድሃለች እንዲህ ነው ብላ ምንም ባተነፍስለት አሌክስ ዛሬ እናቷንም ጮክ ብሎ መናገር አይችልም። ኢንፎርሜሽን የሰጠችው ራሱ ያወራችው ራሷ። ልጁ ምን ያርግ? ልጁ ገርል ፍሬንዱ ናት። አልቅሳ እናቴ እንዲያረገችኝ ስትል እንደ ማንኛውም ሰው እኔ ልጄን ሚዲያ ላይ ማውጣት ፈልጌ ነው እንዴ? ኢሞሽናል ሆኜ ሳላቀው ካፌ ተቆጣጥሮ የወጣ ነገር ነው ለልጄ እዚህ ሚዲያ ላይ ስሟን ልጄ ምን እንደሆነች እኔ ነው የማውቀው። እንዴት ልጄ ስሜን ሜንሽን ሚዲያ ላይ አደረግሽ ብሎ ከ5 ወር በላይ ነው ልጄ ዲፕረስ የሆነችው። ስሜን ለምን ሜንሽን አምልጦኝ ነው እንደዚህ እንደሆነ ታውቃለች። ቪዲዮውን አይተዋለች። ግን ዘሴም ታይም ደግሞ ወጥቶ እሱ ምላሽ ሰጣለሁ ብሎ ሲሳደብ ዝም ልል እንደማልችል ታውቀዋለች። ግን ልጄ ለምን ስሜ ሜንሽን ተደረገ? የኢትዮጵያ ቸርች አልሄድም ነው ያለችኝ። አሁን የምትሄደው ግብፅ ቸርች ነው፣ አበሻ ላይም ነው ያለችው። አይወዱም ብን በዚህ እድሜ ወታችሁ ቲክቶክ ላይ ልጆቻችሁን ስም ሜንሽን ስታረጉ። የልጄ ፎቶ ፖስት አለው አንቺን በዚህ ሰዓት ልጄ ሳትፈቅድ የገዛ የወለድኳት ልጄን መፖሰት አልችልም። አደዋን ሶሻል ሚዲያ ማይ ፒክቸር አለች፣ መብቷ ነው። ትልቁ ልጅ 17 ዓመቱ ነው። አደዋን ማይ ፒክቸር ኢን ሚዲያ ፕሊስ ማሚ ኦኬ፣ ግዴታዬ ነው። ወልጃቸው ሲያዙኝ አዳምጣቸዋለሁ ብዬ ነግርሃለሁ። ናቲ ነው 10 ዓመቱ። የእሱን አሁን ስለማያቅል ፖስት እችላለሁ። ግን ምድረ ባለጌ ስላለ ተውኩት። ራይት አላቸው። አሌክስ ምን አደረገ? ገርል ፍሬንዱ ናት የነገረችው ነው እኮ እናቷ በድላታለች ያለው መቻየ አብሯቸው ይኖራል። ነገረችው። ገርል ፍሬንዱ ናት ወጥቶ አወራ። ልጁ ላይ የምትፈርዱበት አንድ ነገር የለም። ይህንን ሚስጥር መደበቅ ያለባቸው እናትና ልጅ። እናትም ወጥታ ሚዲያ ላይ ባትሳደብ የሁለቱን ነገር የሚያውቅ የለም። እንደሚያውቋቸው እንደቀርቧቸው ዴዚ ለጅቦ ነግራ እንዲህ ችግር አለብኝ በውስጥ አዋራልኝ ማለት ትችላለች። ዴዚም እኮ 20 ዓመቷ ነው፣ ሕፃን ልጅ አይደለችም። ይሄንን በውስጥ ፍታልኝ። ጅቦ እንደሚለፈልፈው አይደለም፣ የዋህ ነው። በጣም ትልቅ ጭንቅላት አለው። እሷንም ዜድንም ትቀርባታለች። ዜድ እንዲህ አይነት ችግር አለብኝ በውስጥ አውሩ። ሚዲያ ላይ አምጥተው ከዘረገፉት በኋላ አታብሩም ማለት አይቻልም። እኔ እውነቱን ለመናገር ይሄ የዩቱብ ሽቀላ ነው ወይስ ይመስለኛል። ትክክል ነህ። እኔም በቃ እንደዛ ነው ጭንቅላቴ። የዩቱብ ሽቀላ ነው። በቃ ለዛም ሊሆን ይችላል። የዩቱብ ሽቀላ ከሆነ ህይወት ላይ እና ሰው ማንነት ላይ አንድ ነገር ልንገርሽ ታውቂያለሽ። 2.5 ሚሊዮን ህዝብ በሚከተለው ፔጅ ላይ አንድ ሰው ሲፖስት ይሄ ሽቀላ ነው ብለሽ ታስቢያለሽ? ማን ፖስተው እንዴ? ይፈን ጉርሻ ላይ ተፖስታለች። ቆይ እስቲ ወንዴ ማሳቡን ይስጥና እስቲ ሼም እኮ ነው። አንድ ነገር ልንገራችሁ። ኖ እኔ በሁለት እኮ ማለት ነው ይጋቡ ይዋለዱ እንደፈለጉ ይሁኑ፣ ግን ችግር የለውም። ግን ይሄ ቁም ነገሩ ይሄ ሚስጥር እንደዚህ ወጥቶ እንደዚህ እናት እና ጓደኛ እንደዚህ ጋር መምጣቱ ምን አስፈለገ? what the meaning of that? እስኪ ሮሚ ካሜሬ ነው ምሽ በርድና ቋቋስ ነው ራማ ማቲስ የኛ ሐሳብን እሺ ወንዲ ሮሚ ያው ድንገት ትንሽ ለየት ይችላል የኔ ሐሳብ ከናንተ ያው ግን ጅስ በስራት እንትላል ልጅቱ ትክክል ናት ማለት እናቲቱ ተሳስታለች ማለት አይደለም። ልጅቱ እድሜዋ ነው ያው ያደገችበት ሁኔታ ምናምን ይሄን ነገር ፍቅር ነው ብላ አስባ ነው ያደረገችው። ልጅቱ አልተሳሳተችም ማለት ግን እናቲቱ ተሳስታለች ማለት አይደለም። እናቲቱም ልክ ናት። ይሄንን ሁላችሁም እናት ናት ማወቅ አለባችሁ።
ምክንያቱም የስንቱ ቤት ሲፈርስ አይታለች እናቲቱ። እውነቷን ነው። አሁን ባይዘዌ ተሳሳተች ያለ የለም ወንደሰን አይ ኖ ላንቺ አይደለም ሮሚ ልንገት ያው ጀስት ለእናንተ አይደለም ለሁሉም ነው ጀነራል ነው። ምክንያቱም አሁን እናቲቱ እንደምትለው ማንም እንደሚለው ለምሳሌ ጥቁር ወይ ነጭ ብታገባ እናቲቱ እንደምትለው ልክ ናት። ይሻለኛል ጥቁርና ነጭ ብታገባ ያለችው ነገ ቆይተው በዘር ምክንያት ወይ ጥቁር ወይ ነጭ ብታገባ በዘር ምክንያት አይጣሉ። እዚህ ጋር እኛ ጋር ግን ኢትዮጵያ ውስጥ ግን በዘር ምክንያት የብዙ ቤት ፈርሷል። ይሄንን አንደርስታንድ ማድረግ አለባችሁ። እዚህ ጋር ስትናገር ግን ነጭ ጥቁር ሴት አምጥቶ ገብቶ በቤተሰቡ ምክንያት የተፋቱ ብዙ አሉ። ነጭና ጥቁርም ይጣላሉ። በውጭ ሀገር ህዝብ ጠብዬ ነው እኔ ያልኩሻለሁ። ጥቁር ወደ ብታገባ የልጅ ቤተሰብ እያሳደደ ያፋቷቸው ብዙ እናውቃለን። ሀበሻ ነጭ አግብታ የልጁ ቤተሰቦች ስትወጣ ስገባ ኩንኪ ዝንጀሮ እያሏት መከራዋን አሳይቷት የኔ ጓደኛ የተፋታቻለች። ነጭም ይወዳል ማለት አይደለም። ያ ኖ ሮሚ እኔ ያልኩሻለሁ ምንድነው ሰላም ነው ማለት አይደለም። እሱን ያልኩሻለሁ ሮሚ ማህበረሰብ ለማህበረሰብ የተነካካ አይነት አይደለም። ጥቁር ነጭ ምናምን ተብሎ እንትን ሊባል ይችላል እንጂ ይሄኛውን ባንፈልገውም ኢትዮጵያ ውስጥ እንዲህ አይነት ነገር ተፈጥሯል። ገብቷችኋል? እናቲቱ ያንን በጣም የብዙ ሰው ትዳር ሲፈርስ አይታለች። ብዙ ልጆች ተወልደው እርስ በርሳቸው ባልና ሚስት ችግር ሳይኖርባቸው ነገር ግን በዚህ በዘር ምክንያት ተለያይቷል። የብዙ ቤት ፈርሷል። ሶ ይሄንን ያየች እናት ይሄ ነገር መሆን የለበትም ብላ ማለቷ ልክ ናት። እናቲቱ ያ ዴዚ በእርግጥ እድሜዋ ነው የምትፈልገውን ነገር ማድረግ አለባት። አዎ ግን ይሄንን አንደርስታንድ መደረግ አለበት። ሁለተኛ ነገር ዴዚን እንደምታዩት አሁን ከዚህ በፊት እኛም እንደምናውቃት በቃ ኢትዮጵያ የምትል ልጅ ናት። ምንም እንትን የለባትም ምናምን ችግር የለውም። አሌክስ አሁን ለምሳሌ ልክ እንደሷ የሚል አይነት ሰው ቢሆን ኑሮ ያን ያህል ችግር ላይኖረው ይችላል። ገብቷችኋል? አሁን አሌክስ በተፈጠረውም ነገር ይሁን በቤተሰቦቹም ይሁን በምንም ይሁን ወጦ አትሊስት የትግራይን ባንዲራ ይዞ ስለ ዘር እንትን ሲያወራ ይታወቃል። ዴዚ እንደዛ አይነት ልጅ አይደለችም። ስለዚህ ሁላችንም ማወቅ ያለብን ልክ እንደ ዴዚ እንኳን አይነት ሁኖ ቢሆን ኑሮ ዘር ውስጥ የሌለ ልጅ ሁኖ ቢሆን ኑሮ ለመውቀስም እናቲቱን ይመቸናል። ግን ፊት ለፊት ሚዲያ ላይ ያለ ልጅ ነው። ስለ ዘር በደንብ ሲናገር የነበረ ልጅ ነው። ያንን ያየች እናት መፍራቷ ኖ ይሄ ነገር ልክ ላይሆን ይችላል፣ ነገ ልጆች ወልደው ሊለያዩ ይችላሉ ብላ አብሮ መሆን የለባቸውም ብላ ማለቷ ያው ልክ ስተት አይደለም ነው። ይሄንን ሁላችንም አንደርስታንድ ማድረግ አለብን። የእናቲቱን ስጋት አንድ ጊዜ ወንደሰን እዚህ ጋር ማስተካከያ ልስጥ ግዴታ ስላለብኝ ይሄ ወንዴ ያንተ ሀሳብ ሊሆን ይችላል። እኔ ደግሞ በምሳሌ ዘንድ እነግርሃለሁ። ሰው በማንነቱ ሲመታ በማንነቱ ሲገደል አትግደሉኝ ብሎ ማለት ዘረኝነት አይደለም። ይሄን ማረጋግጥ እኔ ያገባሁት አሁን ባሌ ትግራይ በተነካ ጊዜ የአዲስ አበባ ልጅ ሆኖ የትግራይ ባንዲራ ይዞ ፊት የታገለ ልጅ ነው። በትግራይ ማንነቱ አይደራደርም። አረንጓዴ ባንዲራ አፈር ድሜ ብላ ብሎ በትግራይነቱ ወጥቶ እንደ አዲስ አበባ ልጆች የአዲስ አበባ ልጅ ሆኖ ለትግራይ የቆሙ አሉ። ያ ማለት ጉራጌ ማግባት ወይ ሌላ ማግባት አላገባም ማለት አይደለም። በትግራይነቴ ተነክቻለሁ 86 ብሔር ፕላስ ኤርትራን ጨምሮ ከዓለም ሊያጠፉን ነው ብለው ወጥተው የአዲስ አበባ ልጆች ታግለዋል በትግራይነታቸው። ያ ማለት ዘረኝነት ነው እንዴ? አይደለም። ዘረኝነት አይደለም። ዘረኝነት ማለት ይሄ ሕፃን ልጅ ወጥቶ በዛች በጣፋጭ አንደበቱ ስለ ትግራይ የተናገረው ጦርነት ይቁም ብሎ ነው። አዳምጠው ግጥሙን። ጦርነት ይቁም፣ ጦርነት አያስፈልግም አለ እንጂ ውጡ፣ ተዋጉ፣ ያዘው በለውም አላለም። ግጥሙን አዳምጠው። ትግርኛ ስለሆነ እኔ አስተርጉሜ ሰምቼዋለሁ። በትግራይነቱ አትንኩን ማለት ዘረኛ አይደለም። አሌክስ እዚህ ወጥቶ የሚያደርገውን ከተለያዩ ብሔር ብሔረሰቦች እየተጫወተ በተለያየ ብሔር ብሔረሰብ የሚጫወት ልጅ ነው። ዘረኛ ልጅ አይደለም። ዘረኛ ቢሆን እናትየውን ብትሆን ዘረኛ ሆነ አይደለም። ልጄ ከቤት ልትወጣብኝ ነው የዩቱብ ብር ሊቆምብኝ ነው ብላ እንጂ በማንነቱ አይደለም የጠላችሁ። ልንገር ደግሞ ልጁ እውነት ይሁን ውሸት እናትየው ጉራጌ ናት እያለ ነው የአዮዳብ ዝፍዝፉ። የእሱን ምንጭ እውነት ይሁን አላቅም እንጂ ኤንድ ኦፍ ዘ ዴይ ዘር አይደለም ያጣላችሁ።
እዚህ ጋር ደግሞ አንድ ነገር ልጨምርልህ፣ ወንዶስ ልጨምርልህ፣ አንድ ነገር ልጨምርልህ። አሌክስ ዴዚ ካፈቀረ በኋላ አሌክስ ከዴዚ ካፈቀረ በኋላ አንድ ቀን ስለዘር ስለ ትግራይ ምናምን አንስቶ አያውቅም። እኔና ወንደሰን ስለምንግባባ ችግር የለውም። ሮሚ አንድ ሰው የመጣበት ዘሩ ሲጎዳ ለምን ቆመ እያልኩ አይደለም። ያ መቆም ዘረኝነት ነው ማለቴም አይደለም። አክቹሊ እኔ እያልኩሽ ያለው ለምሳሌ ሮሚ መብቱ ነው የመጣበት ኦልሬዲ የተወለደበት ዘሩ ተነካብኝ ብሎ ወጦ ድምፅ መሆን ይሄ ነገር ልክ አይደለም ብሎ ማለቱ ዘረኝነት አይደለም። ዘረኝነት ሌላን ዘር መጥላት ነው። ዘረኝነት የሚባል የአንድን ዘር መጥላት ነው። ይሄንን እኔ እያልኩ ያለሁት ምንድነው? ለምሳሌ እዚህ የምናውቃቸው አማራዎች ይኖራሉ፣ አንቺም እኔ የምናውቃቸው ነገር ግን አማራ ማለት የማይፈልጉ ግን አማራ የሆኑ በቃ ሁሉንም ብሔር አክብረው የሆነ አማራም ሞተ፣ ትግሬ ሞተ፣ ኦሮሞ ሞተ መናገር የማይፈልጉ አሉ፣ ግን አማራ የሆኑ አሉ። ዴዚ ማለት ልክ እንደዛ አይነት ነች። ልጁ አሁን እኔ ለምሳሌ እኔ አማራ ነኝ፣ አማራ ስለተነካ ወጥቻለሁ፣ አማራ አላለሁ። ምክንያቱም ዘረኛውኝ ሳይሆን በቃ ለምን ዘር የተነካ ብዬ ነው የወጣሁኝ። ሌላ ዘር ጠልቻ አይደለም። እኔ አሌክስም ሌላ ዘር ይጠላል እያልኩ አይደለም፣ እሱ ነው የሚያውቀው ኖርማል። ነገር ግን ወጦ ለህዝቡ ቆመ፣ መብቱ ነው። እኔ እያልኩ ያለው ምንድነው ያ የቆሙበት ሁኔታ፣ ያው ሁለቱ የቆሙበት ሁኔታ ቅድም እንዳልኩሽ ነው። አሁን አማራ የሆነ ዝም የሚል ሰው አለ፣ እኔ ግን ወጥቻለሁ። እኔ አሁን ለምሳሌ የሆነን ሰው ባገኝ ወንደሰን አማራ ይላል መባሉ አይቀርም፣ መባሌ አይቀርም። ሌላ ዘር ጠልቻ አይደለም፣ ሌላ ዘር ስለምጠላ ሳይሆን እንደሱ እንዳለ ሁላ አንድ ነገር ድንገር ጂጂ ዘብሎ በጦርነቱ ጊዜ አንድም አማራ ያገባችሁ ፍቱ፣ አንድም እንዲያላችሁ ፍቱ ምትል ቪዲዮ እየተፖሰተ ነው አይቼዋለሁ። ዛሬ ላይ ግን በጎንደር ሙዚቃ እስክስ እያለች ነው። ሲገባው ማንም ሲነካ ዘረኛ ይሆናል። የትግራይ ልጆች በወቅቱ የሚናገሩትን እንኳን አያውቁም ነበር። ጦርነት ባህላዊ ጨዋታችን ነው ያለች ነበር። ዛሬ ትላለች አትልም። ቢኮዝ በወቅቱ ኢሞሽናል ስለነበሩ ተነክተው ስለነበሩ ብዙ ነገር ሊሉ ይችላሉ ብለዋልም።